ሰላም ናችሁ? አንድ ነገር ላስቸግራችሁ ነው። ማስቸገር ማቆም ነው። እናንተ ትቆሙና የምሰጣችሁ አሳይንሜንት አለ፣ እሱን ትወጡታላችሁ። ጌታ አምላክ ይባርካችሁ። ደስ ይላል በጣም። እና አሁን እልልታን የሚያውቅ ሕዝብ የተመሰገነ ነው ይላል። ብዙ እልልታ ሲያሰሙ የምሰማቸው ሴቶች ናቸው። ለሴቶች ብቻ እልልታ አይልም፣ ሕዝብ ስለሚል ወንዶችንም ይጨምራል ማለት ነው። ወንዱም ሴቱም እልል እያለ ክብር ለሚገባው ለእግዚአብሔር ብቻ 3 ጊዜ እልል እያልን እናጨበጭባለን። አሁን እግዚአብሔር ትልቅ ነው እንበል እስቲ። ስሙ ብሩክ ይሁን። እንቀመጣለን። አሁን የምትጽፉ ሰዎች መግቢያ ትሉና አንዳንድ ነገሮችን ለማንሳት ፈልጋለሁ። መግቢያ የሚለው በክርስትናው አካባቢ ብዙዎቻችሁ እንደምታውቁ ስለ አምልኮ በምናነሳበት ጊዜ የተለመደው ነገር ለእግዚአብሔር አምላክ የሚሰጠውን ምስጋናና አክብሮት ነው። የተለመደው ነገር እሱ ለእግዚአብሔር አምላክ የሚሰጠው ምስጋናና አክብሮት ነው። በዚህ ጊዜ እያንዳንዱ ሰው ምስጋናና አክብሮት ስንቸረው ለሕያው አምላክ ቸርነት እንኳን አይደለም ስንሰጠው እያንዳንዱ ሰው ገብቶት በመረዳት ደግሞም ከልቡ እንደገናም በእግዚአብሔር አምላክ የመንፈስ ቅዱስ ረድኤትነት ገብቶት በመረዳት ደግሞም ከልቡ በመንፈስ ቅዱስ ረድኤትነት የውስጥ ሰውነቱም ደግሞ በመነካት ይፈጽመው እንደሆነ የሚያውቀው እግዚአብሔር ብቻ ነው። ሰው አይደለም የሚያውቀው። ሰው ሊያውቅ የሚችለው እነኚህ ቅመሞች በሰውየው ሕይወት ውስጥ ሆነው ሰውየው ወይ ሴትየዋ አምልከው ሲጨርሱ በእንቅስቃሴዎቻቸው፣ በንግግሮቻቸው፣ በአካል እንትኖቻቸው በእነኚህ ሊታወቅ ይችል ይሆናል። ሐቀኛውን ነገር የሚያውቅ እግዚአብሔር ብቻ። ሆኖም ክርስቲያኑ የአምልኮ ስርዓቱን የሚፈጽምበት ሂደት በሉኝ። ሂደት ደግሞ ከቤተ እምነት ወደ ቤተ እምነት የተለያየ ነው። ከኖርንበት ወይንም ከምንኖርበት ባህላዊ መረዳት ከዚህ ተነስተን ስናስብ ደግሞ ልምምዱ ሲታይ ሰዎች ትክክለኛውን ትምህርት ተረድተው ያደርጉታል ለማለት ድፍረት የለኝም። እኔ ሰዎች ትክክለኛውን ትምህርት ተረድተው ያደርጉታል የሚለውን ነገር ያስቸግረኛል ብዙ ጊዜ ባህላዊ መረዳቶች ስላሉ። ምክንያቱም ሰዎች ሲያደርጉ የሚስተዋለው ነገር አምልኮን የሚፈጽሙት አንዱ ከክፉ ለመትረፍ በሉኝ አምልኮን የሚያደርጉት ማለት ነው። ወደ እግዚአብሔር የሚመጣን አምልኮ የሚያደርጉት አንዱ የሚደረግበት ነገር ከክፉ መትረፊያ ነው። ከክፉ ለመትረፍ ወይንም ደግሞ በኑሮ ለማትረፍ ወይንም ደግሞ ጠላት ተደርጎ የሚቆጠረውን ሰው ለማስለከፍ እየሰማችሁ ነው።
ጠላት ተደርጎ የተቆጠረው ሰው ለማስለከፍ ወይንም ደግሞ የበላይነት አግኝቶ ለማሸነፍ አምልኮ የሚፈጽሙት ወይንም ደግሞ ሌላውን ሰው በራስ ማንነት ስር አስገብቶ አልፈስፍሶ ለመግዛት ሰዎች አምልኮ ይፈጽማሉ። ይሄንን አድርግልኝ ብለው ማለት ነው። አብራችሁኝ ናችሁ? ምናልባት አንዳንዶቻችንስ አክሽፍበት፣ እሰረው፣ አሳስረው፣ ግራ ይግባው ብለን አናውቅ ይሆን? ሌላውን ሰው ግን እግዚአብሔርን እያመለክን እንደምናመልክም እየተናገርን ማለት ነው። በሌላም በኩል በሰዎችና በተፈጠሩ ፍጡራን መካከል ባለው ግንኙነት በእነርሱ ላይ በመደገፍ ደግማለሁ። በሰዎችና በተፈጠሩ ፍጡራን ላይ በመደገፍ ስግደቶችን፣ ስዕለቶችን፣ ስጦታዎችን፣ በዜማ የሚገለጡ ሙገሳዎችን፣ ከእውነተኛው አምላክ ጋር የተካከሉ ምስጋናዎችን እየሰጡ ለሕያው እግዚአብሔር አምላክ ከሚሰጠው እውነተኛ አምልኮ ርቀው በውስጥ ሰውነት መንፈሳዊ ድርቀት የሚኖሩበትም ልምምድ መሆኑ ይታያል። በዚህ አይነት ልምምድ መሆኑም ይታያል። በዚህም ምክንያት ማለት ነው እርስ በርሱ የሚጋጭ አስተምህሮ ተይዞ ለእግዚአብሔር ብቻ የሚሰጠውን አምልኮ የአምልኮ ቀይ መስመር በማለፍ ለፍጡር በመስገድ እየተወነረ የእግዚአብሔርን ስም በከንቱ መጥራት እየተዘወተረ ይኖራል። ይሄ በቅዱሳን መካከል ሊኖር የሚችል ልምምድ እንደሆነ ይታያል። ለእግዚአብሔር ብቻ እሱ ያሰመረውን ቀይ መስመር ሳናልፍ ለፍጡር ስግደት ሳናደርግ የእግዚአብሔርንም ስም በከንቱ ሳንጠራ አምልኮ ለማምለክ የተጠራን ሕዝቦች ነን። እግዚአብሔርን እናውቃለን በሚሉ ማህበረሰቦች መካከልም መረዳት የጎደለውንና መረዳቱ የሚያመጣውን ዕውቀት ሳንይዝ ማለት ነው። መረዳት አለ፣ እግዚአብሔር ገልጦልን ወደ ህይወታችን የሚመጣ ነው። ያ መረዳት ዕውቀት ይሆናል። ዕውቀት ገዢ ጉልበት ነው። ደግሞም ኑሮን የምንኖርበት ብልሃት ሰጪ ነው። ይሄ ሳይኖረንም የምናመልክበት ጊዜ ብዙ ነው። በቅዱሳን መካከል ጌታ ልጆች መካከል ሀቅ የጎደለው አምልኮ የምንፈጽመው በዚህ ምክንያት ነው። ስለዚህ ተቃዋሚ አይደለሁም። ከዚህ ቀጥሎ የምናገራቸውን ነገሮች ተቃዋሚ አይደለሁም፣ ግን ጥንቃቄ ያስፈልጋል ባይ ነኝ። በዚህ ምክንያት ሆታ፣ ጭፈራ፣ የሙዚቃ መሳሪያ ብዛትና የድምፅ ብክለት ጭምር ይዘን የምንኖርበት ኑሯችን አሳሳቢ ደረጃ ላይ ደርሷል።
ስለዚህ የሥርዓቶችን አይነት፣ የአጠቃቀም አግባብ፣ የቃሉ አጠቃቀም ማለት ነው፣ እውነተኛውን ከተሳሳተው መለየት፣ የአምልኮ ትኩረት ማን እንደሆነ ጥልቅ በሆነ መንገድ በመረዳት የውስጥ ሰውነት ለውጥን በሚያመጣ መንገድ አሻጋሪ የሆነ መንፈሳዊ ሕይወት ይዞ ለመኖር ጤንነት የሞላው አምልኮ ማምለክ የግድ አስፈላጊ ነው። የግድ አስፈላጊ ነው የሚሆነው። የመዝሙሮች የምንዘምራቸው መዝሙሮች ኢንፎርሜሽኑ አእምሯችንን ያገኛል። ውስጣችን የገባው ኢንፎርሜሽን ስሜታችንን ያገኛል። ስሜታችን በሚነካበት ጊዜ ፈቃዳችን ላይ ይወርዳል። ስለዚህ ውሳኔ እንሰጣለን። በዚያ ሰዓት ጸጸት፣ ደስታ፣ ፍልቅልቅነት፣ ልሳን በግድ አቆሙ እስኪባል ድረስ ከዘመርን በኋላ የእግዚአብሔር የአምላካችን መንፈስ እኛን መያዝ አለበት። ዘምረናላ፣ አምልከናላ፣ በእውነት ከፍተናላ፣ በእውነት ሰጥተነዋላ። እኛን መያዝ አለበት። ያኔ ውስጣችን ሲያዝ ጸጸቱ፣ ምስጋናው፣ ሐሴቱ፣ ደስታው፣ ምክንያቱም ከቃሉ የወጣ መዝሙር እስከሆነ ድረስ የኤርምያስን መዝሙር እንድንዘምር ያደርገናል ማለት ነው። ያ ምንድን ነው? ከኔ በኋላ በሉት እስቲ፣ ቃልህ ተገኝቷል በሉኝ እስቲ። እኔም በልቼዋለሁ። አቤቱ በስምህ ተጠርቻለሁና ቃልህ የነፍስ በሉኝ እስቲ ደስታና ሐሴት ሆነኝ። ቃሉ እንደዛ ይላል። ቃልህ ምን ሆነ? ተገኘ። እኔ ምን አደረግኩት? በላሁት። ተገኘ የሚለው ሐሳብ ገልጬ ያነበብኩት ሳይሆን ሳነብ የተገለጠልኝና ነፍሴ የተቀበለችው ማለት ነው። የተገኘ ቃል እሱን አግኝቼዋለሁ። መዝሙርም ስንሰማ፣ አምልኮ ስናመልክ፣ ቃሉን ስናነብ፣ ጸሎት ስንጸልይ ነፍሳችን ጌታን ታገኘዋለች። ጌታ ስሙ የተባረከ ይሁን። ያኔ የሚያጸጽተን ያጸጽተናል፣ ደስታው ያስደስተናል፣ ጉልበት የሚሆነው መጥቶ ኃይል ይሆናል፣ ካለንበት ፈንቅሎ ያወጣናል፣ ከሳትንበት ይመልሰናል። ያ ነው የሚሆነው። ስለዚህ መግቢያችን ላይ ይሄንን ቃል ጊዜያችንንም ለመቆጠብ ጌታ ይመስገን ደህና ነኝ መሰለኝ። ትንሽ እግዚአብሔር ደህና ያደርገኛል። ኦፕራሲዮኖች አሉኝ፣ የልብ ችግርም ኖሮኝ ክትትል ላይ ነኝ። እሱን ይዤ ነው የማገለግላችሁ። ከ10 ወራት በኋላ ለመጀመሪያ ጊዜ መድረክ ላይ መቆሜ ነው። ሃሎ። ስለዚህ እግዚአብሔር ምንድን ነው? ቸር ነው በሉኝ እስቲ። ሲያኖራችሁ ነው፣ ሲፈቅድላችሁ ነው ይሄ የሚሆነው። ለመጀመሪያ ጊዜ መውጣቴ ነው። ኦነስትሊ ለመጀመሪያ ጊዜ መውጣቴ ነው። 10 months I think ወደ 10 ወራት። እናምልከው ባካችሁ። እንዘምርለት ሳይሆን መዝሙር አለ እንዘምርለት የሚለው አለ፣ ግን በመዝሙር እናምልከው። እስቲ የአምልኮ ስርዓት አይነቶች ክፍል 2 ብለን መግቢያ ላይ 1 ብለናል። የአምልኮ ስርዓት አይነቶች እንላለን። በክርስቲያኑ የእምነት ልምምድ ውስጥ ክርስቲያናዊ አምልኮ የምንለው እንዲሁ ባጭሩ ለዚህ ጊዜ ለዚህ ቦታ ብቻ ተቀልል ስታደርጉ እግዚአብሔርን በትልቅ አክብሮት ለመገናኘት መወሰን ነው። መወሰን በሉኝ እስቲ። መወሰን በትልቅ አክብሮት ለመገናኘት
ዝም ብለን አንመጣም። እንደመጣን አንዘምርም። እንደመጣን ስሙን አንጠራም። የውስጥ ሰውነት ዝግጅት ያስፈልገዋል። በማሰላሰል የምንመጣው ቤታችን የጀመርነው ነገር ያስፈልገናል። ብዙ ሰው ቤቱ አይጀምርም። ጠዋቱን በአምልኮ አይጀምርም። የጀመረበትን ነገር አያመነሽከውም። እያመነሸከው ወደ እግዚአብሔር ቤት አይመጣም። ጠዋት የጀመረውን ነገር በውሳኔ ጌታን አመልካለሁ በየቀኑ፣ ዘምርለታለሁ በየቀኑ፣ አከብረዋለሁ በየቀኑ። እሱን እያደረገን ስንጀምረው ያንን ያስጀመረንን የመዝሙር ቃል ይሆናል፣ የእግዚአብሔር ቃል ይሆናል፣ ወይንም ወደ ቃሉ የሚወስደን ሐሳብ ሊሆን ይችላል። በጎ ሐሳብ፣ ጤናማ ሐሳብ፣ መንፈሳዊ ሐሳብ ሊሆን ይችላል። ወደ ቃሉ የሚወስደን ሊሆን ይችላል። ያንን እናመነዥከዋለን። ጌታ ስሙ የተባረከ ይሁን። እናመነዥከዋለን፣ በውስጣችን እንበለዋለን፣ እናሰላስለዋለን። በሌላ ቋንቋ እሱን እያሰላስ በትልቅ አክብሮት እሱን ለማምለክ ወስነን ከመጣን የሚሆነው ይሄ ነው። ሌላ ጉዳይ ለእርሱ የሚገባውን ግነት፣ እስቲ ግነት በሉኝ ባካቸው። ማግነን ማለት ነው። የሚገባውን ግነት ስላደረገልን ሳይሆን እርሱ ስለሆነ፣ እሱ እግዚአብሔር ስለሆነ፣ እንደገና ራስን ለእርሱ ማለትም ለእግዚአብሔር በማስገዛት። እነዚህ ሶስት ነገሮች ግድ ናቸው። መገናኘት፣ ማግነንና መገዛት የሚሉ ቃላት አሉበት አሁን የጠቀስኳቸው ነገሮች ላይ። ሃሎ ስርዓት አምልኮ ወይም ቅዳሴ ማለት ነው። ይህ ስርዓት 3:1 ብላችሁ እሱ መጻፍ ትችላላችሁ። 2:1 ብላችሁ ክፍል 2 ብለናል። 2:1 ሊተርጂካል ወርሺፕ። ይህ ስርዓት ሊቶርጂያ ከሚለው የግሪክ ቃል የመጣና ሊቶርጂያ ከሚለው የግሪክ ቃል የመጣና ትርጉሙ ቀጥታ ሲተረጎም የማህበር ስራ ወይም የህዝብ አገልግሎት ወይም ስራ ማለት ነው። የማህበር ስራ፣ የህዝብ አገልግሎት ማለት ነው በቀጥታ ሲተረጎም። ይህ አይነቱ የአምልኮ ስርዓት እጅጉን የተደራጀ እንደ ጌታ እራት፣ ጸሎት፣ የቃል ንባብ፣ ደግሞም የንዋየ ቅድሳት ምልክቶችን መጠቀም የያዘ ነው። ደግመዋለሁ። እንደ ጌታ እራት፣ ጸሎት፣ የቃል ንባብ፣ ደግሞም የንዋየ ቅድሳት ምልክቶችን የያዘ ነው። በዚህም በድርጊት የሚተረጎም ማህበራዊ ተሳትፎን ያጎላል። በድርጊት የሚተረጎም ማህበራዊ ተሳትፎን ይጠይቃል። ጉባኤው ማለት ነው፣ ወይም ቤተክርስቲያን የምንለው ወይም ምእመናኑ ተሳትፎን ይጠብቅባቸዋል። አንድ ጊዜ ደግሞ የተደነገገ ጉባኤያዊ አምልኮ ድርጊቶች፣ ስርዓቶች የሚታይበት ነው። አንድ ጊዜ የተደነገገ ነው። ስለዚህ ሩቲን ነው፣ ተደጋግሞ የሚመጣ ነገር እንጂ አዳዲስ ነገር አይታይበትም። እንደነዚህ ያሉ የአምልኮ ስርዓቶች በካቶሊክ፣ በኦርቶዶክስ ቤተክርስቲያን፣ በአንግሊካን ቸርች እና በመሳሰሉትም ይህንን ጉዳይ በሚፈጽሙ ሌሎች ዲኖሚኔሽኖች የሚገኝ ስርዓት አምልኮ ነው።
ስርዓት አምልኮ ነው። ሁለት ብላችሁ ሌላ ልስጣችሁ። ሁለተኛው ካሪዝማቲክ የምንለው ነው። ካሪዝማቲክ ይህ የአምልኮ ስርዓት ካሪዝማቲኩ የአምልኮ ስርዓት በአብዛኞቹ ፕሮቴስታንት፣ ኢቫንጀሊካል፣ ጴንጤቆስጤ ቤተ እምነቶች የሚከወን ስርዓት ነው። የአምልኮ ስርዓታቸው ጥብቅ የሆነ አደረጃጀት የለውም። እየሰማችሁ ነው? ተለዋዋጭ ነው። ሁልጊዜ ጥብቅ የሆነ አደረጃጀት የለውም። እንደዛኛው ማለት ነው። የዘመኑን የሙዚቃ መሳሪያዎች እስከ አፍንጫው ድረስ የሚጠቀም ነው፣ ይጠቀማል። የአካል እንቅስቃሴ ያጀበው ነው። እጅን ማንሳት፣ ማሸብሸብ፣ ጎንበስ ቀና ወዘተርፈ የሚዘወተርበት። ለምን ሆነ አንልም። ባንዶችን የሚያደራጅ ነው። የሙዚቃ ባንዶችን ያደራጃል። የሚገርመው የሙዚቃ ባንዶች በቤተ ክርስቲያን ውስጥ ይደራጃሉ። ልክ ነው ልክ አይደለም የመከራከሪያ ሐሳብም ሆኖ ብዙዎች ይነጋገሩበታል። ባንድ ቤተ ክርስቲያን ያስፈልጋታል። የሙዚቃ ባንድ በመንፈስ ቅዱስ ስጦታዎች ይሄ በልሳን መናገር፣ ተአምራት፣ ፈውስ፣ መንፈስን መለየት፣ በልሳን የተነገረውን መተርጎም የመሳሰሉት ነገሮች የሚታዩበት ነው። በግልና በነፃነትም በጉባኤ ውስጥ ማምለክ የማይከለክል ነው። በግልና በጉባኤ ውስጥ እግዚአብሔርን ማምለክ የማይከለክል ነው ካሪዝማቲክ የምንለው። ለዚህ ነው እኛ ነፃ ሆነን የምናመልከው። እሺ እግዚአብሔር መጥቶ ሲጎበኘን እኮ በግድ የሚያስቆሙን ለዚህ ነው። እዚህ ላይ የቆሙ ሰዎች እኛ እዛ ስንምነሽ ጌታ እግዚአብሔር አምላክ መጥቶ ሲጎበኘን መንፈሱ ሲያገኘን ማቆም ሲያቅተን እኛ ጊዜውን ለመቆጠብ የሚቀጥለውን ደግሞ ስርዓት ለመፈጸም በግድ ያስቆሙናል። እንደዚህ አይነት ልምምዶች እኮ ብዙ ጊዜ ተለማምደናል። ጌታ ስሙ የተባረከ ይሁን። ታስታውሳቸዋል። በራስህ አገልግሎት፣ በራስህ የስጦታዎች ፍሰት፣ በራስህ የክርስቶስ ኢየሱስን ስም የመጠቀሚያ ስራዎች አይቻቸዋለሁ፣ ምስክር ነኝ። እግዚአብሔር ስሙ ብሩክ ይሁን። መድረክ ላይ መቆም እያቃተን ወደ ጉባኤ ወጥተን በዚህ በመተላለፊያው ላይ ሩጫ፣ ህዝቡ ውስጥ ገብቶ ህዝቡ የሚሆነውን መሆን መድረክ ትተን እኮ ነው ቃል የምናቀርብ ሰዎች መድረክ ትተን ማለት ነው። ሰው መጫን ሳያስፈልገው አግዳሚ አስደግፋችሁ ሰው ሳትጥሉ ሰው ራሱ በመንፈስ ቅዱስ ስሌይ ሲደረግ ያየንበት ልምምድ። የስሙ ጉልበት በምንም አይነት እዚህ ላይ እንደሆነ አላውቅም። ስለት ይዘው የመጡ ሊገድሉ የነበሩ ሰዎች አስታውሳለሁ። አዋሳ ላይ ሁለታችን የኮላይታ እሱ ከአዲስ አበባ ተጠርቶ ስናገለግል በስለት ሰው ለመግደል የመጣ ምናልባትም እሱን ራሱ አይታወቅም። ስለት ይዘህ የመጣ ገለህ ለመሞት የምትፈልግ አተረፈህ ባክና ወደኔ አለው። ተርፎ መጣ። ስለቱን እንዲህ ወደ ላይ ተሸክሞ ማለት ነው። በኋላ ስንጠይቀው አዎ ከሌ የሚባል ሰው ለመግደል ፈልጌ ነው፣ ጎድቶኛል፣ ምናምን ብሎኛል።
የነፍስ ጥፋት የታገደበት እውነት ነው። በካሪዝማቲክ ሙቭመንት እነዚህ ነገሮች ነበሩ። አይነቱ እሱ ነው አንዱ። ኮንፈረንስ ላይ አገልግለን አንድ ጠዋት ለታኬ ጠዋት ስነግረው ነበር። ጌታን አምልከን ጨርሰን ጠዋት ቁርስ እየበላን አንድ ህልም ነገረኝ። የበሬ ቀንድ ወይ እንደዚህ ነው የሚሆነው፣ እንዴት እንደዚህ ይሆናል? ምን ነው ታሪክ አልኩት። እንደዛ ሆኖ መጣብኝ አለ በሬው። አይዞህ ተርፈሃል አይደል አልኩት። አዎ ተርፌያለሁ አለ። አይ ተርፈናል ተወው አልኩት። ሳውላ የሚባል ቦታ ለአገልግሎት ነው የምንሄደው። ጋብዘነው እሱን ይዤው እየሄድኩ ገባን። እኛ ገና ሻሸመኔ ሎንቺን ውስጥ እንደገባን የእግዚአብሔር መንፈስ መጣብን። እኛ ሰው አጠገባችን አለ የለም፣ ማንም ሰው አልጠየቅንም። እኛ እጆቻችንን ዘርግተን በልሳን እንናገራለን፣ እንጮሃለን። ተያይዘን እዛ የተቀመጥንበት መቀመጫ ላይ እጆቻችንን ተያይዘን፣ አንዳንዱ ይተባበረናል፣ አንዳንዱ ይረግመናል። እዛ መኪና ውስጥ ሾኔ ከተማ ስንደርስ ቅዱሳን አገኙን። እነኛ ቅዱሳን ጋሽ በሌ በሰላም መጣችሁ አሉ። አካባቢዬም ስለነበር ገጠርም ውስጥ ወጣ ስለነበር ለመታወቅ ከባድ አልነበረም። አዎ ታሪክም አለ ሰላም በሉት አልኳቸው። አልፋችሁ መጣችሁ አሉ። ምንድን ነው እሱ ብዬ ጠየቁ። የህዝብ ማመላለሻዎች እኮ እየተቆሙ ሰውም ሞቷል፣ እየተዘረፉ ነው። በዚያ ውስጥ መጣችሁ አሉ። ሰዎች ሞተዋል፣ ብዙ መኪኖች ተዘርፈዋል። እሱን አልፈን የመጣን። ካሪዝማቲኩ ውስጥ ይሄ ይታያል፣ መታየትም አለበት። ሰፈረስዌር ፔንቴኮስታልስ መታየት አለበት። ስሙ የተባረከ ይሁን። ሁለት ሶስት የግል አምልኮ ስርዓት አለው ወይ? ይሄን ልትሉኝ ትችሉ ይሆናል። ኦየስ አለው። የጠፋውም እሱ ነው። መከራ የምናይበትም እሱ ነው። የመንፈሳዊ ህይወት እድገታችንንም እየገታብን እሱ ነው። ስር እንዳንሰድ ያደረገንም እሱ ነው። ስርዓት አለው። በዚህ ስርዓት ውስጥ ምዕመኑ በቤቱ ሆነ ወደ ቤተ ክርስቲያን መጥቶ ግን በግሉ የሚፈጽመውና በመሰጠት የሚያደርገው እግዚአብሔርን የሚያመልክበት መንገድ ነው። እግዚአብሔርን የሚያመልክበት መንገድ ነው። ከማንም ጋር ንክኪ ሳይፈጥር፣ ጉባኤውንም ሳያደምጥ፣ እሱና እሱ ብቻ ከአምላኩና ከአምላኩ ጋር ብቻ ሰውየው ሴትየዋ የሚገናኙበት ልምምድ ነው። ያኔ ማንንም ሰው ለማየት እድል የላቸውም። አይዘናጉም፣ ዲስትራክት አይሆኑም። ፎከስ አላቸው። እግዚአብሔርና እግዚአብሔር ብቻ ላይ አትኩረው ያመልካሉ። ቢጎነትሏቸውም እሺ አይሉም። ቢያወሩላቸው ጆሮ የላቸውም። እነዚህ ሌሎች ነገሮችን ይጨምራሉ። የብቻና በዝግ የሚደረግ ጸሎት፣ ማሰላሰያ፣ ለህይወት የሚሆኑ ውሳኔዎች ማድረጊያ ቦታ ነው። ጌታዬ ስሙ የተባረከ ይሁን። ሌላው የመጨረሻው 2-4 የምንለው መልካሙን ድርጊት ወይንም የመልካሙ ሳምራዊ የህይወት ልምምድ ያንን እንደ አምልኮ የሚያይ ነው።
የመልካሙ ሳምራዊን ስራ ልምምድ፣ መልካም ነገርን ማድረግ፣ በጎ ነገርን መፈጸም ራሱ ብቻውን አምልኮ ነው የሚል ትርጓሜ ያለው ስርዓት አለ። ብዙ አይታችሁ እንደሆነ ቀርባችሁ ስታናግሯቸው ሰርቼም ስለማቅ ወርልድ ቪዥን ኢትዮጵያ በጎን ነገር በእግዚአብሔር ስም ማድረግ፣ ለተቸገሩ መድረስ፣ ለድኩማን መድረስ፣ እጦትን መደጎም፣ ውሃን መስጠት፣ ጤና ኬላን መስራት፣ መንገድ ማበጀት እሱ ራሱ እንደ ክርስቲያን ካደረጋችሁት ይላሉ አምልኮ ነው። ስለዚህም ሌሎችን በመስጠት ማገልገል፣ ሌሎችን በመስጠት ማገልገል፣ ሁሉን መውደድ፣ ሁሉን መውደድ የግል ህይወትን በንጽህና እየጠበቁ ብርሃንና ጨው ሆኖ መኖር እሱ ራሱን የቻለ አምልኮ ነው። የግል ህይወትን በንጽህና እየጠበቁ ብርሃንና ጨው እየሆኑ መኖር፣ እነዚህ ስርዓቶች አሉ። ስርዓቶች ናቸው። አንዳንድ ጊዜ ደግሞ ተወራራሽነት አላቸው። ፔንቴኮስታልስ አይሰጡም፣ መስጠት አለባቸው። እነ ታሪክ እዚህ ይኖራቸው እንደሆነ አላቅም እንጂ በተደራጀ መንገድ በአመት አንዴ ወይ ሁለቴ፣ በ6 ወር ወይ በ4 ወር አንድ ጊዜ የተቸገሩትን ብቻና ብቻ ለመርዳት በጥንቃቄ በተሰራ ሂደት ቅዱሳን ተባብራችሁ እነኛን ድኩማን፣ እነኛን ሐዘንተኞች፣ እነኛን በሽተኞች፣ እነኛን ዳቦ የሌላቸውን ሰዎች መርዳት አንችልም እንዴ? እንችላለን እኮ። እየተደረገም እንዳለ እኔ አላቅም፣ ሊኖር ይችላል። ግን ቅዱሳን ከአስራታችን ከመባችን ውጭ ቅድስት ቤተ ክርስቲያን ለአንዳንድ ጊዜ ስራ ለምትጠይቀን ነገር እሱን ሳይጨምር ለዚህ ጉዳይ ስፔሲፊካሊ ረሃብተኛን ለመመገብ፣ ራቁትን ለማልበስ፣ እንችላለን። ደግሞ ቁጥራቸው እኮ ትንሽ አይደለም። ይሄ ስጦታ ከ10 ብር ከጀመረ እንደ የአቅማችን ብናደርገው በጣም ብዙ ሰዎችን ልንረዳ የምንችልበት ነገር ከዚህ ጉባኤ ውስጥ ይወጣል ብዬ ማምን ሰው ነኝ። ይቻላል። ፔንቴኮስታልስም እሱን ማድረግ ይችላሉ። ተወራራሽነት አለው። እዚህም እዛም ሁለቱንም አጋብተን የምንሄድበት ነገር አለን። እግዚአብሔር የተባረከ ይሁን። አብረን ወይ እስኪ እንደዚህ በሉኝ። አብረን ከሆን እያደመጣችሁኝ ነው? አለበለዚያ ጉንጭ ማልፋት ይሆናል። ጌታ ስሙ ብሩክ ይሁን። እስቲ ዞር በሉና ጎናችሁ ያለ ሰው በጥንቃቄ እየሰማህ ነው በሉት። እግዚአብሔር ይመስገን። 2 የልጅ ልጆች አሉ። 3ኛ መንገድ ላይ ነው። በዚህ ሳምንት ውስጥ እንጠብቃለን። የፓስተር ትንሣኤ የበለጠ ልጅ ማለት ነው። አንድ ፓስተር ልጅ አለኝ፣ ዱላ አቀብያለሁ። ጌታ ይመስገን። ስለዚህ ዘመዶቼ ጌታ የተባረከ ይሁን። በጥንቃቄ እንደማመጣለን። ክፍል 3 እንልና አንደኛ ማቴሪያላችን በደንብ መጨረስ ስላለብን ነው። ሁለተኛም አጭር ጊዜ ነው የሚኖረን። በትክክልም ነው የተሰጠ ሰዓት ላይ መስራት አለብን። በሰዓት የተገደብን ሰዎች ነን። አምልኮን የሚገልጡ
አምልኮን የሚገልጡ በብሉይና በአዲስ ኪዳን የሚገኙ ቃላት ብለን ነው ርዕሱን የምንይዘው። እነዚህ የእግዚአብሔር ቃሎች ለእግዚአብሔር ሊሰጠው የሚገባውንና ብንሰጠውም ተጠቃሚ የምንሆንበትን አምልኮ ለመግለጥ በዕብራይስጥና በግሪኩ ቋንቋዎች የተጠቀመበትንና የተለያዩ ትርጉሞች የሚሰጡንን መረዳቶች የምናገኝባቸው ናቸው። ለዚህም የእግዚአብሔርን ቃል እየጠቀስን ማየቱ መልካም ነው የሚሆነው። ምክንያቱም ከዛ ካልወጣን እንቸገራለን። 3 እንልና ከብሉይ ኪዳን የሚል እንይዛል። ዘመዶች ስለ መዝሙር፣ ስለ ዝማሬ፣ ስለ አምልኮ፣ ስለ ውዳሴ፣ ስለ ስግደት፣ ስለ መገዛት ወዘተርፈ በርከት ብሎ የምናገኝበት በብዛት የምናገኝበት ቦታ መዝሙረ ዳዊት ነው። ስለሆነም ከዚያው ነው በአብዛኛው የምንጠቅሰው። እሺ ከዛ ነው የምንጠቅሰው። ከዛ ነው ያልሰማኋችሁም? እስቲ እሺ በሉኝ። እኔ እሺ ስላችሁ በእኔው የዜማ ፍሰት እሺ ስትሉ እንዴት ያምራል መሰላችሁ። እሺ ይሻላችኋል። እሺ ስትሉ ሪሊዝ ያደርጋችኋል። ይገርማችኋል እኮ እሽታ መልካም ነው። እሽታ በጣም መልካም ነው። እግዚአብሔርን እሺ እንደማለት ባይሆንም እሽታ መልካም ነው። እግዚአብሔርን እሺ ስትሉት ይገርማችኋል። ነፍሳችሁ ሪሊዝ ትሆናለች፣ ትፈታለች፣ ትፍታታለችም። እንደዛ ነው የሚሆነው። ስለዚህ ጥቅስ ልሰጥ ነው። መዝሙር 95:6 እንደገና መዝሙር 79:13 ከኔ በኋላ እናነባዋለን። የመጀመሪያውን መዝሙር 95:6 አብረን ከኔ በኋላ አንብቡት። ግድ የለም እኔ እዚህ ስለያዝኩት እናንብቡ። ኖ እንስገድ። ከማን ኖ እንስገድ። ኧረ እባካችሁ ማይክ ስለያዝኩ ድምፃችሁን ከፍ አድርጉ እንጂ እንዴት ነው ነገሩ? እኔ ላስደግማቸው ነው በእውነት። ኖ እንስገድ፣ ለእርሱ እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ፣ እርሱ አምላካችን ነውና እኛ የማሰማሪያው ሕዝብ የእጁም በጎች ነንና። እስቲ እሰይ እንበል እባካችሁ። ቃሉ እንዴት እኮ የሚያስገርም ቃል እኮ ነው ዘመዶቼ፣ በጣም የሚያስገርም ቃል እኮ ነው። ኑ እንስገድ የሚለው ቃል በዕብራይስጡ ሻማክ ይባላል ይላሉ። እንደዛ የሚል ነው። ይህንን ትርጉም ነው የያዘው በዕብራይስጡ። ወደ አማርኛ ስንመልሰው ማጎንበስ፣ መዘርጋት፣ ያ ማለት ደግሞ በደረት መተኛት ማለት ነው። እኔ አልቅሻለሁ ቅድም። ይሄ ቦታ ትዝ እያለኝ ሕፃናቱ እግዚአብሔር ፊት ሲደፉ አልቅሻለሁ። የእውነት ባትስሻለሁ። በጣም ነው ደስ ያለኝ። በጣም ነው የተባረኩት። ልቤ ተነክቷል።
ብዙዎቻችን አናደርገውም ጨርሶ። ማጎንበስ፣ መዘርጋት፣ በደረት መተኛት፣ በመገዛት መደፋት ማለት ነው። በመገዛት መደፋት። ይህ ቃሉ እንደሚያሳየን እኛ ይላል ምን ሰግደው እነማንን? እኛ ነን። ቃላት አሉ እንደ ኃይል ቃላት ልታወጧቸው የምትችሉ እርሱ፣ በእርሱ፣ ለእርሱ እዚህ ቃል ውስጥ የምታገኙት እርሱ እግዚአብሔር አምላክ፣ በእርሱ ምን ምንጭ፣ ለእርሱ ምን አምልኮና ስግደት። ስለዚህ እንንበረከካለን፣ እንሰግዳለን፣ እንገዛለን ነው የሚለው ቃሉ። የሚሰጠን ይሄንን ነው። እኛ ህዝቡ በእጁም ያለን በጎቹ ማንነታችንን የሰራው እርሱ ስለሆነ ደግሞም እንደ በጎች አውቆንና ለይቶን ስለሚመራን ዮሐንስ ምዕራፍ 10 እንደሚነግረን ቁጥር 3-5 በስማቸው ጠርቶ ይወስዳቸዋል። በጎችም ድምፁን ይሰማሉ፣ ይከተሉትማል፣ የራሱ የሆኑትንም ያውቃል። የእጁ በጎች አድርጎ ይዞ ለእርሱ በመገዛት እናመልከዋለን። ይህም ማለት እግዚአብሔር ሰዎች በብሉይ ኪዳን ውስጥ እንዳደረጉት መዓት ጥቅሶች አሉ። እሱ ውስጥ አልገባም። ስለዚህ እኛ እርሱ እግዚአብሔር ስለሆነ የነገሮቻችን ሁሉ ምንጭ እርሱ ስለሆነ እንደገና ለእርሱ ሊሰጠው የሚገባ ስለሆነ አምልኮ እኛ ለዚህ ታላቅ ጌታ እንደ በጎቹ እንንበረከካለን፣ እንደ በጎቹ እንሰግድለታለን፣ እንደ በጎቹ እንገዛለታለን። ስሙ የተባረከ ይሁን። ያውቁታል፣ በጎቹ ያውቁታል። እታቸው እንደሆነ እኔ የገጠርም ልጅ ሆኜ ነው። ዛሬ ልቤም የገጠር ነው። አቅም ቢኖረኝ ዛሬም መሄድ እፈልጋለሁ። አያቴ እናቴ አባት በጣም ብዙ ከብቶች የነበራቸው ሰው ነበር። ራስ ናደው የሚባሉም ሰው የእሳቸውን 12 ጋሻ መሬትና አያቴ የራሳቸውን 6 ጋሻ መሬት 18 ጋሻ መሬት ላይ ኃላፊ ሆነው የሚኖሩ ሰው ናቸው የነበሩት። ጋሼ ደርግ ወሰደባቸው። እንዳይሰሙኝ እኮ ነው። በጣም ብዙ ከብቶች ነበራቸው በዚያ መሬት ላይ፣ ብዙ በጎች፣ ብዙ ፍየሎች ነበሩ። ክረምት ስንሄድ ከእናቴ ጋር 2-3 እየሆን እንሄዳለን። እኛ በቤታችን ውስጥ 9 ነን። አንድ ሰው ብቻ ሞቶብናል። 8 አለን። ከ8 ውስጥ 6 በጌታ ነን። 7 በጌታ ነን። ታላቅ እህቴ ብቻ ናት ከልጆቿና ከልጅ ልጆቿ ጋር 34 ናት። የእሷ ልጆች ናቸው በጌታ ያሉት። ካላት 12 ወልዳ 10 ልጆች አሏት። 2 ሞተውባታል። ከነዛ የተወለዱ ናቸው እነዚህ ልጆች። ከነኚህ ከ10 ልጆች ውስጥ 8 በጌታ ናቸው። ስሙ የተባረከ ይሁን። ልጆቻቸው፣ ባሎቻቸው፣ ሚስቶቻቸው። እዛ ቤት ውስጥ የመጀመሪያ ሰው ግን እኔ ብቻ ነበር። አባቴን በካቴና እሰሩት ብሎ ለፖሊስ አሳልፎ ሰጥቶ ሃይማኖቱን የእናቴ አባቱን ሃይማኖት ለውጦ መጥቷል ተብዬ አባቴ
የፖሊስ መኮንን ነበር። አሳልፎ ሰጥቶኝ እንኳን ሆነ። ዘመዶች ከዛ ውስጥ ወጣችሁ እድል ሰጥቶን ስፍራ ሰጥቶን ስም ሰጥቶን ሁልጊዜ አልቅት ስጠን የሚሉ 7 ልጆች አሏት ይላል መጽሐፍ ቅዱስ ምሳሌ ላይ። አልቅት ሁሌ የምትለው ምንድን ነው? ስጠን ስጠን። እንዲህ አትልም። አያችሁ ልዩነት አለው አይደል? ወደ ሕያው አምላክ ወደ እግዚአብሔር የሚፈስ ነገር የሚነግረን ነው። እንደገና ቃል ልስጣችሁ። መዝሙር 103 ቁጥር 1 እንደገና 102 1 እስከ 4 103 ቁጥር 1 102 ከ1 እስከ 4 ከኔ በኋላ አንብቡ። ድምፃችሁን አንስታችሁ አንብቡ። ነፍሴ ሆይ በሉኝ እስቲ እግዚአብሔርን ባርኪ። አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ፣ ክብርንና ግርማን ለበስክ። ምን አይነት ይሆን? ዳዊት እኮ ክብርህን አሳየኝና በቃ ብሎት ነበር። እሱ ደግሞ ክብር በቀጥታ ማየት አንችልም። እሱ ሙሴንም በአለት ንቃቃት ውስጥ ሰውሮት ነው ባጠገቡ ያለፈው። ቀጥታ ለማየት እድል አልሰጠው። ቀጥታ እናይም፣ ግን በመንፈሱ የሚመጣልን መገለጥ እግዚአብሔር አምላካችን ክቡር እንደሆነ መረዳትን እየሰጠን ያንን መገለጥ ከቃሉም በመንፈሱ ምስክርነት ለዚያ ጊዜ የሚሆን የሕያው አምላክ እግዚአብሔር የማንነት መገለጫ ከቃሉ ውስጥ በመንፈስ ቅዱስ ምስክርነት እናገኛለን። አይታችሁት እንደሆነ ባርኪ ነፍሴ እግዚአብሔርን ባርኪ የሚለው ቃል ትርጉም ባራክ የሚል ነው በዕብራይስጡ። ይሄ ማለት በትህትና የተሞላ መሰጠትን ለማመልከት የሚደረግ መንበርከክ፣ መባረክ፣ ሰዎችና ድርጊቶችን ሳይሆን እርሱን ብቻ ማግነን የሚል ነገር የያዘ እሱን ብቻ ማግነን። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን አትርሺ፣ ደዌሽን ሁሉ የሚፈውስ ስሙ ብሩክ ይሁን። ስለምታውቁት እንዳታቀሉት ዞር በሉና ጎናችሁ የተቀመጠ ሰው ተራ በተራ አይን ላይን እየተያያችሁ አምላክ ድንቅ አምላክ ነው በሉት እስቲ ባካችሁ ጎናችሁ። ሮድ ሐሰብ ረበደጀም ስሙ ብሩክ ይሁን። አምላክ ምን አይነት አምላክ ነው? እስቲ አምላኬ ድንቅ አምላክ ነው በሉኝ እስቲ። ስሙ የተባረከ ይሁን። ድንቅ አምላክ ለበስከው ክብርንና ግርማን። ያንን አልፎ ማንም ሊቀርብ አይችልም። የሚገርማቸው ማንም ሊቀርብ በማይችል ብርሃን ውስጥ ይኖራል። ክብሩ ነጸብራቅ ብርሃንን ያመጣል። ማንም ሊቀርበው አይችልም። ዘመዶቼ ሶቢክ ሃሌሉያ። በትህትና እንደው ጥያቄ ጠይቄ ያልፋል። በእውነት መዝሙር ስንዘምር ጌታን ስናመልከው ስሙን ስንጠራ
ስለሱ የተነገሩ መዝሙራትን ስናዜም አንተ አድርገዋል፣ አንተ ሰርተዋል፣ ያንተ ስራ ነው ብለን እንኳን እየተናገርን አንደበታችን እየተናገርን ለዚህ ስራው ልባችን ምን ያህል ትሁት ነው? ምን ያህል እግዚአብሔር ትሁታን ልጆችን እንጂ የሰራዊት አምላክ እግዚአብሔር ትንንሽ እመቤቶችና ጌቶች ልጆች አይፈልግም። አንዳንድ ጊዜ ትንሽ እመቤትነት ማይ የመጥቶ ቢሻለከ አባቴ የመጥቶባ ጢሞ መጥቶባቸው አያውቅም። ጌትነት፣ ትልቅነት፣ አይነኬነት፣ አይደፈሬነት፣ አይወቀሴነት፣ አይታረሜነት። እስቲ አይ በሉ እስቲ ባካችሁ። ታላቅ ብክነት በሉኝ እስቲ። ታላቅ ብክነት ነው። ትልቅ ብክነት ነው። የህይወት ብክነት። እዚህ ነው እግዚአብሔር አምላክ ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ብሎ ያስተማረን። በትህትና የተሞላ መሰጠትን ያመለክታል። በዚያ በትህትና በተሞላ መሰጠት ውስጥ ሆነን ውስጣችንን አስረክበ ነው ሳንቆጥብ ሰጥተነው የምናስቀረው ሪዘርቭ የምናደርገው ነገር ሳይኖረን ወደ እግዚአብሔር አምላክ ቀርበን እንመረከካለን፣ ስሙን እንባርከዋለን፣ ራሱን ብቻና ብቻ ላይ ትኩረት አድርገን እናመልከዋለን። ቃል ልስጣችሁ። መዝሙር 149 ቁጥር 3 ከኔ በኋላ አንብቡ ባካችሁ። ከኔ በኋላ እንለዋለን። እሺ፣ ስሙን በዘፈን ያመስግኑ። አይዟችሁ፣ ቃል እኮ ነው። እኔ የጠቀስኩት ከመጽሐፍ ነው። ዘፈን ስለተባለ እናየዋለን፣ እናብራራዋለን። ስሙን በዘፈን ያመስግኑ በሉኝ እስቲ። በከበሮና በመሰንቆ ይዘምሩለት። ሃሌሉያ። ይሄ ዘፈን የሚለውን የእንግሊዘኛው ዳንስ ነው የሚለው። Let them praise his name in the dance ነው የሚለው። ዳንስ መጣበታል። ያመስግኑ፣ ይዘምሩለት የሚለው እሳቤ ቶዳህ ይባላል። ቶዳህ ይህም ማለት የምስጋናና የአምልኮ መስዋዕት ማቅረብ ማለት ነው። እንደ መስዋዕት የሚታይ እሱን የሚነግረን ነው። እነኚህ መሳሪያዎች እየተጎሳቆሉ የሚኖሩ ሳይሆኑ ወደ ሰማይ የሚወጣውን ለእግዚአብሔር የሚገባውን አምልኮ ለመስጠት ተቀድሰው ወይንም ለእውነተኛ አምልኮ ተለይተው የሚሰራባቸው መሳሪያዎች ናቸው። የሚጎሳቆሉ አይደሉም። እንደፈለጉ የሚጎተቱ፣ እንደፈለጉ የሚወረወሩ፣ እንደፈለጉ ማንም እየገባ የሚያጎሳቁላቸው መሳሪያዎች አይደሉም። ለሕያው አምላክ ተለይተው be it your guitar or keyboard, whatever,
ለሕያው አምላክ ለእግዚአብሔር ተለይተው በክብር ተቀድሰው ለእግዚአብሔር የምንጠቀምባቸው መሳሪያዎች ናቸው። የሚነሱት እሱን ለመባረክ ብቻ ነው። እንደፈለግን የምናደርጋቸው ነገሮች አይደሉም። ለእግዚአብሔር ከተለዩ ተለይተዋል። ዳትሴት ጌታ ስሙ ብሩክ ይሁን። ስለዚህ ያንን የምናደርግበት አምልኮ እንዲህ ብዬ ዛሬ ላቁም። ጨረስኩ ጋሼ፣ አንዲት ደቂቃ አላልፍም። ትኩረት እግዚአብሔር ላይ ማንነቱን እያሰብን ከእርሱ የሚመጡ ምንጮችን እያስተዋል መልሰን ለእርሱ በምንሰጥበት መንገድ በፊቱ በመገዛት በመንበርከክ በመሰጠት እግዚአብሔር አምላካችን ፊት ቃሎቹን እንዳየን የምናደርገው ነገር ነው። ይህን አረፍተ ነገር ከኔ በኋላ ትሉታላችሁ። ስማችሁን እጃችሁን ደረታችሁ ላይ ታደርጉና እኔ ስሜን ጠራለሁ፣ ስማችሁን ጠርታችሁ እንድትሉ ታሳስባለሁ። እኔ በለጠ እግዚአብሔር አምላክ በረዳኝ መጠን ሐቅ የሞላውን ለእርሱ ብቻ የሚሆነውን ሳልሰስት በመስጠት አመልከዋለሁ። እግዚአብሔር አምላኬም ይረዳኛል። ስሙ ብሩክ ይሁን። አጭር ጸሎት ልጸልይ።